መንፈስ ስለገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ። ጭራሽ በቸርች በኩል ሲኦል ከተገባ ከባድ ነው የሚሆን። ትገባለህ ሲኦል ምናምን ተብሎ አይወራም ለዚህኛው ቤተሰብ። ቸርች ከመጣ በኋላ ሰውን በሲኦል ራሱ ማስፈራራት ቦታውን እንድንጠረጥር ያደርገናል። የመጣሁት ቸርች ነው የት ነው ማለት እሺ፣ ሰው የት ይግባ? በእናታችሁ ሰው የሆነ ቦታ ሃይማኖት ሄደ። ከዛ የሆነ ሃይማኖት ውስጥ ካልሰገድክ፣ ካልታጠብክ፣ እንዲህ ካላረክ፣ ካልጾምክ ምናምን አትገባም ጀሃነም ነው ሲሉት ብሎ ከበደውና የሆነ ሰፈር ሄደ። እዛም ሰፈር ሲሄድ እንዲህ ካላረክ፣ ካልሰገድክ፣ እንደዚህ ካላረክ ገደም ለገዳም ጫቅሎ ደሃ ካላበላ ምናምን መጽደቅ ቀላል አይደለም አጸድቅም አሉ እና ያስፈራል። እዛም መዝሙር ሁሉ ያስፈራል። አቤት የዛን ጊዜ ክርስቶስ ሲመጣ ትንሹ ትልቁ መግቢያውን ሲያጣ፣ በዛ ላይ መብረቅ መሃሉ ላይ ያለው ነገር አለው። አይተዋል? ማሲንቆና መብረቅ እንዴት እንደሄዱ አላውቅም፣ ግን ያስፈራል። ወይኔ ይደላል። እዛም ጋር የሚያስፈራ ነው የሚነግሩ። ያወጣህና ስትል ያው ከዛ እዚህ ያወጣን በረደኝ ስትል እሳቱ ከሳታ ተቃጠሉ ስትል የት ይሻለኛል እዚህ መጣ። እዚህም ሰው ተሰልፎ ያኔ ወይኔ ምን ይሆን ጣዬ። እንዴ ምን ብላችሁ ነበር ያመጣችሁ? ያድናል ብላችሁ አይደለም እንዴ? ድኗል፣ ዛሬ ልልበሉ በጌታ ሆኗል፣ መላእክት በሰማይ ልል ብለዋል ብለው አስጨብጭበው ተረጋግቼ ሳለ ኳይሮ ወጥቶ ዋይናቸውን ስቅል አረ። እንደዚህ ነገር ከባድ ነውና የት እንድረስ ወገኖች? እዚህም መተን መዳናችን እርግጠኛ ካልሆን ጭራሽ በቸርች በኩል ሲኦል ከተገባ ከባድ ነው የሚሆን። አሁን የኛ ሀገር ሰውዬ ቢሆን የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሕዝብ የለኝም ይላል፣ እያንዳንድሽ ይላል የሰራዊት ጌታ እግዚአብሔር ብሎ ነው የሚጀምረው። ጳውሎስ ምን ብሎ ጀመረ? በቆሮንቶስ ላለች ለማን ይሄ ኃጢአት አያበረታታም፣ ይሄ እንደ ልብሽ የሆንሽ ግቢ ማለት አይደለምን? ጳውሎስ ያን ማህበር በደሙ የእግዚአብሔር ማህበር አላረገው፣ በክርስቶስ ነው የሆነው። ያንን ነገር የሚያርመው በክርስቶስ የተገኘውን ሳይነካ ነው። እርማት የሚሰጠው ጉባኤ የሚታረመው እርኩስ ብለህ አይደለም። እንደውም መጽሐፍ ቅዱስ የሚለው እርኩስ ነው ህዝቡ። መጽሐፍ ቅዱስም እንደሚለው እርኩሱ ወደፊትም ይርከስ እና ቅዱሳን አቤት ቅዱሱ ወደፊትም ይቀደስ። ቅዱስ እርኩስ አይሆንም ማለት ቅዱስ ሰው እርኩስ እንዲሆን አይፈቀድም። እርኩስ ሰው ቅዱስ ሊሆን አይችልም። ለዚህ እዚህ ውስጥ እንግዲህ ከተለያየ ቦታ ነው የመጣን። በኢየሱስ ክርስቶስ የእግዚአብሔር ልጅነት እንዳመናችሁ ተስፋ አደርጋለሁ ብዙዎቻችሁ። እንዲህ ከሆነ እናንተን እዚህ ጋር ቆሜ ዛሬ ከሰው ጋር ተጨቃጭቆ የመጣ ሊኖር ይችላል። ዛሬ በህይወት ድካምን ብርታት ውስጥም ያለ ሰው ሊኖር ይችላል። እኛ በእግዚአብሔር ቃል ጥናት ዝግጅት ላይ ስለነበርን ክትት ብለን ስለዋልን ቤታችን ምናምን ከሰው አልተነካካን ይሆን እና ከእናንተ የተሻልኩ ቢመስለኝ እናንተ ደግሞ በየቦታው ውላችሁ መጣችኋል እና ድንገት አሁን ዳዊት በዚህኛው ቅድስና ሰብሰብ ብለው ዛሬ የዋሉት መጽሐፍ ቅዱስ ሲያዘጋጁ የዋሉት ሰዎች ይበልጡናል ብላችሁ ማሰብ የለባችሁ። እኔ እዚህ ጋር ወጥቼ ደግሞ ከየቦታው ነው ከየትም የመጣሽው ብዬ በሌላ ነገር መገለጥ የለብኝ። ይሄን ማህበር አሁን ከተለያየ ነገር ነው የመጣችሁት። ከብዙ መንገታገት በአፍ በአይን በጆሮ በህሊና ከሚመጣ መተላለፍ በዛ ውስጥ ሆናችሁ ነው የመጣችሁ። አሁን እዚህ ጋር ቆሜ ሰላም ናችሁ ቅዱሳን ብል ተገቢ ነው ወይ ወገኖች? ይሄን ህዝብ ቅዱሳን ማለት ኃጢአት አያበረታታምን? ልኩን መንገር ነው እንጂ ይሄ በማን የተቀበልነው ነው? አንድ ጊዜ የቀደሳቸውን የዘላለም ምን አድርጓቸዋል? ፍጹማን አድርጓቸዋልና ሁሉንም ክርስቲያኖች ቅዱሳን ብሎ መጥራት እንጂ ኃጢአተኞች ብሎ መጥራት አይፈቀድም። ቅድስና ከመጽደቅ ቀጥሎ የምንኖረው ስራ ሲሆን ልዩነቶቹን አየን። መጽደቅ ምን እንደሆነ ቅድስና ምን እዛ ደግሞ በመቀደስ የስፍራ ቅድስና ወይም በክርስቶስ መቀደስ ነው። የስፍራ ቅድስና በክርስቶስ ቦታ ላይ እግዚአብሔር አማኙን አይቶ የክርስቶስን ቅዱስነት የቆጠረበት ነው። ቅዱስ ነህ። ሁለተኛው የምንለማመደው ክርስትና የምንለማመደው ቅድስና እሱ ሂደት ነው ብለናል። ወደ ፍጹምነት ደግሞ አይመጣም እና እየተለማመድ ነው እየኖር ነው። ወይም ቀላል ትርጉም ማለት ነው ክርስቶስን መምሰል ማለት ነው። ክርስቶስን መምሰል ከዛ መጨረሻው ፍጹማዊ ቅድስና ነው ወይም አልቲሜት ሳንቲፊኬሽን። እሱ ደግሞ ትልቁ ነገር ግን እንደተለዩ የምፈልገው በመጽደቅና በቅድስና መሀል ያለውን ትልቅ ልዩነት ነው። ያም ልዩነት መጽደቅ ቅጽበታዊ ነው፣ ወዲያው የተወሰነ ብያኔ። ቅድስና ግን ቅጽበታዊ ሳይሆን ሂደታዊ፣ በሂደት የሚፈጸም ነገር ኑሯችን ነው ማለት። መጽደቅ በክርስቶስ የመስቀል ስራ የተገኘ ሙሉ በሙሉ የእግዚአብሔር ውሳኔ። ቅድስና ግን እኛ የምንሳተፍበት እንደዚህ የመሳሰሉትን ልዩነቶች በደንብ መያዝ። ከሁሉ በላይ ደግሞ መጽደቅ በሕይወት ዘመን ስንቴ ነው የሚፈጸም? አንድ ጊዜ ብቻ ነው የሚፈጸም። ሁልጊዜ አንጸድቅም። ትልቁ ነጥብ ከዛ ጋር ተያያዡ ነገር መጽደቅ በክርስቲያኑ ሁኔታ አይጨምርም
አይቀንስም። ከማቴዎስ ወንጌል ቀጥሎ ምን ወንጌል ነው ሲሉት ዝም የሚል ክርስቲያንና ቴዎሎጂ የበጠሰ ክርስቲያን ጽድቃቸው ስንት ነው? አንድ ነው። እግዚአብሔር በአዲስ ኪዳን ለሚያምኑበት የሚሰጠው ጽድቅ የማን ጽድቅ ይባላል? የእግዚአብሔር ጽድቅ ይባላል። ስለዚህ ማናችን የምናዋጣው ጽድቅ በአዲስ ኪዳን ስለሌለ ስሙ የእግዚአብሔር ጽድቅ ነው። ለሁሉም እኩል ነው የሚሰጥ፣ ልዩነት ደግሞ የለም። መቀደስ ጋር ግን ስንመጣ ልዩነቶች አሉ። እነዛን እያጠናን አሁን እንትን ልበላቸው፣ ዝርዝሩን እያየን ብንሄድ ጥሩ ነው። የመጀመሪያውን እንየው። በክርስቶስ ያገኘነውን መቀደስ ወይም የስፍራ ቅድስና። በክርስቶስ የተቀደስነው መቀደስ በእምነት ምክንያት ያገኘነው እንጂ በስራችን ያገኘነው አይደለም። አንደኛ ቆሮንቶስ 6 ላይ የምታውቁት ጥቅስ አለ። የቆሮንቶስ ነዋሪዎች የድሮ ህይወታቸውን አስታወሳቸው። የድሮ ህይወታቸው ስለሚያስጠላ ማንበቡ ራሱ ይከብዳል። ምን አይነት ሰዎች እንደነበሩ ጻፈና አሁን ግን በአምላካችን መንፈስ በኢየሱስ ክርስቶስ ስም ትታጠባላችሁ። የለም ዝም ብሎ ሰባኪው የሚያወራው አዎ ብሎ የለም። አሁን ጊዜው አብቅቷል። እንደሱ የሚያወራትን ሁሉ ሲኒየር ይሁን ጁኒየር የራሱ ጉዳይ በእግዚአብሔር ቃል ነው የምታጠምደው የምትይዘው ማለት እና የቀድሞ ህይወታቸውን ያወራል። የከፉ ሰዎች ናቸው። በጣም ዘግናኝ ህይወት ስርዓት ውስጥ የነበሩ ናቸው። አህዛብ ቆሮንቶሳዊ በኤፌሶን ከተማ በሌሎችም ያሉ እና አርጤምስ ቤተ መቅደስ ተከታዮች ምን አይነት ኑሮ ሊኖሩ እንደሚችሉ ዘግናኝ እንደሆነ እናስባለን። የመጨረሻ የጨለማ መጨረሻ ኡርጂስ የሆነ ህይወት ነው የሚኖሩት። ስለዚህ ከዛ የመጡትን ሰዎች ነው የሚነግራቸው። ግን ይለየዋል። የድሮ ህይወታቸው ነበራችሁ ይልና አሁን ግን በሚል ይቀይረዋል። እነዚህ ንባቦች ወሳኝ ናቸው። እሺ ነበራችሁና አሁን ግን። አንዳንድ ሰው ነበራችሁን እያመጣ አንተ ላይ ነው የሚለጥፍ። መለየት አለብን። ቲቸር አስተምረውናል። ድሮ ነበር ፓስቴንስ ነው፣ አሁን ግን የሚለው የአሁን ጊዜ ነው። ነበራችሁ አሁን ግን በአምላካችሁ መንፈስ በኢየሱስ ክርስቶስ ስም ታጠባችኋል፣ ተቀደሱ። አቤት ተቀድሳችኋል። ጽደቁ የለም ጸድቃችኋል። ከመጽደቅ ጋር አብራ የተጻፈች ቅድስና ነች። እሱ መጽደቅ አንድ ጊዜ እንደሆነ ሁሉ አብሮ የገባ ንባብ ነው። ሙሉ በሙሉ በሰውየው እንደዚህ በአካሄድ በህይወት በስርዓት ተቀደሱ የሚል የመጪ ጊዜ ንባብ ሳይሆን የተፈጸመች ንባብ ነች። በአምላካችሁ መንፈስ ታጠባችኋል፣ ተቀድሳችኋል፣ ጸድቃችኋል። እሱኛው በክርስቶስ ስም በመንፈስ ቅዱስም የተቀደስነው መቀደስ ነው። የክርስቶስን ቅድስና እግዚአብሔር በእርሱ ስፍራ ላይ እኛን አድርጎ የቆጠረበት ቅድስና አንድ እሱ ነው። ስለዚህ በምናችን የሚገኝ አይደለም። በጸሎት በጾም በምልልስ በክርስትና ጥንካሬ የሚመጣ አይደለም። የነበርንበትን ዘግናኝ ህይወት ነግሮን ቀላጮች ሁሉ ነበሩበት። ቀላጭ ማለት እኛ ሀገር ላይ ወንድ ሀገር ወንድ ሆኖ እንደ ሴት አክት የሚያረግ ሴት ሆና እንደ ወንድ የምታረገው። ሴቶቹ ምንድን የሚባሉት እኛ ሀገር ወንዶቹ ወንድ ሀገር፣ ሴቶቹ ደግሞ እንደ ወንድ የሚሆን ከቤ የሚባሉት እነሱ ቀላጮች ይባላል። ሴት ሆና እንደ ወንድ ምኗ ድምጿ አክሽኗ ሁሉ ወንዳ ወንድ ሲሆን ወንድ ሆኖ ደግሞ ሲልፈሰፈስ ይሄ ልምጥምጥ የሚለው አለ። እነሱ ሲሆኑ ምን ይባላል? ቀላጮች ይባላል። እነሱ ሁሉ ከዛ ህይወት ሁሉ የመጡ ናቸው። አሁን ግን የኃጢአት ክፋቷ ትልቅ ብትሆንም የኢየሱስ ደም ምን ያህል ትልቅ እንደሆነ አስቡ። ዘግናኝ አይነት የወስ ስርዓት ውስጥ የነበሩ ናቸው። ግን መጽሐፉ ትንሽ የሚገርም እኮ ነው። እግዚአብሔር አሁን ግን በአምላካችሁ መንፈስ በኢየሱስም ስም ታጠባችኋል፣ ተቀድሳችኋል፣ ጸድቃችኋል። ይሄ ያለቀ ይህች ቅድስና ነች። ቀዳሹ ኢየሱስ ክርስቶስ ነው። የተፈጸመው መቀደስ ላይ በልምምድ የምናመጣው ቅድስና ሳይሆን ያለቀች የሆነበት ምክንያት በስራዬ ማመጣው ሳይሆን በቀዳሹ ምክንያት የመጣች ስለሆነች ነው። ከዚህ የተነሳ በስፍራ ያገኘነው መቀደስ በፖዚሽናል ሳንክቲፊኬሽን በክርስቶስ ሆነን የተቀበልነው መቀደስ ቀዳሹ ኢየሱስ ስለሆነ ዕብራውያን ምዕራፍ 2 ቁጥር 11 በጣም የምታውቁት ጥቅስ የቀደሳቸውና የተቀደሱት ከስንት ቤተሰብ ናቸው? ከአንድ ቤተሰብ ናቸው። በድሮ ትርጉም የቀደሳቸውና የተቀደሱት ከአንድ ናቸው። ይሄ ከክርስቶስ ጋር አይደንቲፋይ የተደረግንበት መቀደስ፣ ከአንድ ወገን መሆናችን የተረጋገጠበት መቀደስ፣ ከእርሱ ጋር አንድ ወገን አንድ ቤተሰብ ሆነን የገባንበት መቀደስ፣ ይህ በቀዳሹ ምክንያት የተቀደስንበት መቀደስ ስለሆነ ትገባለህ ሲኦል ምናምን ተብሎ አይወራም። ለዚህኛው ቤተሰብ ቸርች ከመጣ በኋላ ሰውን በሲኦል ራሱ ማስፈራራት ቦታውን እንድንጠረጥር ያደርገናል። የመጣሁት ቸርች ነው የት ነው ማለት እሺ፣ ሰው የት ይግባ? በእናታችሁ ሰው የሆነ ቦታ ሃይማኖት ሄደ። ከዛ የሆነ ሃይማኖት ውስጥ ካልሰገድክ፣ ካልታጠብክ፣ እንዲህ ካላረግ፣ ካልጾምክ ምናምን አትገባም ጀሃነም ነው ሲሉት ብሎ ከበደውና የሆነ ሰፈር ሄደ። እዛም ሰፈር ሲሄድ እንዲህ ካላረግ፣ ካልሰገድክ፣ እንደዚህ ካላረግ ገደም ለገደም ጫቅሎ እንገል ደሃ ካላበላ ምናምን መጽደቅ ቀላል አይደለም፣ አጸድቅም አሉ እና ያስፈራል። እዛም መዝሙር ሁሉ ያስፈራል።
አቤት የዛን ጊዜ ክርስቶስ ሲመጣ ትንሹ ትልቁ መግቢያውን ሲያጣ። በዛ ላይ መብረቅ መሃሉ ላይ ያለው ነገር አለው። አይተዋል? ማሲንቆና መብረቅ እንዴት እንደሄዱ አላውቅም፣ ግን ያስፈራል። ወይኔ ይጥላል። እዛም ጋር የሚያስፈራ ነው የሚነግሩ። ያወጣህና ስትል ያው ከዚህ ያወጣን በረደኝ ስትል እሳቱ ከሳታ ተቃጠሉ ስትል የት ይሻለኛል እዚህ መጣ። እዚህም ሰው ተሰልፎ ያኔ ወይኔ ምን ይሆን ጣዬ። እንዴ ምን ብላችሁ ነበር ያመጣችሁ? ያድናል ብላችሁ አይደለም እንዴ? ድኗል፣ ዛሬ እልል በሉ በጌታ ሆኗል፣ መላእክት በሰማይ እልል ብለዋል ብለው አስጨብጭበው ተረጋግቼ ሳለ ኳይሩ ወጥቶ ዋይናቸውን ስቅል አረግ። እንደዚህ ነገር ከባድ ነውና የት እንድረስ ወገኖች? እዚህም መተን ካልደረስን ማነው እዚህም መተን መዳናችን እርግጠኛ ካልሆን ጭራሽ በቸርች በኩል ሲኦል ከተገባ ከባድ ነው የሚሆን። የት ልግባ ወገኔ? ቀዳሹ ኢየሱስ ክርስቶስ። ቀዳሻችን ማን ነው? ዕብራውያን 2:11 ምን ይላል መጽሐፉ? የቀደሳቸውና የተቀደሱት ከስንት ናቸው? ከአንድ። ትዝ ይለኛል የዛሬ ስንት ዓመት እንደሆነ የአንድ ህፃን ልጅ ቪዲዮ ተለቆ ነበር በሲዲ በክብ ሲዲ። ህፃን ልጅ ነው፣ ህዝቡን ያስለቅሳል። በቃ መጡ፣ አለቃችሁ፣ ተበላችሁ፣ እግዚአብሔር ሰውን ያወጣል እንጂ ዝሙት ሰርተሽ ይምጣሻል ነውጪ ያስወጣል። መቼስ ከአንድ ትልቅ ጉባኤ 3 አይጠፋምና አንድ የፈራች ወጣች መሰለኝ። በቃ አት ነገር ነው፣ ሰውን አንጓጠጠ ምናምን ብዙ ነገር አረገ። ያሳዘነኝ ምንድነው መጨረሻ ላይ ልጁ መላእክት እየመጡ ነው ሊጨረግዱ ነው፣ ልታልቁ ነው፣ ይታዩኛል ምናምን ሲል ሰው አይተሃል መሬት ወረደ፣ ግማሹ ወንበር ስር ገባ አለ። የሚገርመኝ ልጁ የ10 ምናምን ዓመት ልጅ ነው፣ ሰዎቹ የ50 እና የ60 ዓመት ሰዎች። አንተ ጸጉር እዚህ ድረስ ገብቶ በጣም ከባድ ነው በዛን ልጅ እንዲህ ሲቀለድም። የኔ ጥያቄ ምን ነበር? እናቴ አንድ 30 ምናምን ደቂቃ አየችና ካሴቱን አውጣው አለች። አውጣው አለች። የኔ አሁን ያሳዘነኝ መሰላችሁ? ያው ታሪክ ራሱን ይደግማል። እነዛ መላእክቶች አስቡ እየበረሩ ወደ ኢትዮጵያ ሲመጡ ያን ቀን ላይ ሊያጠፉ ሲመጡ እንዲህ ሲያዩ የሆነ መጠጥ ቤት አለ፣ ዳንኪራ ቤት፣ መሸታ ቤት። ይሄ ምንድነው? መሸታ ቤት። እለፈው፣ ቆይ እሱን እለፈው። ይሄ ምንድነው? ይሄ ሲደነስ ነው ሌሊት የሚታደሩ። እለፈው። ይሄሳ እንትን ነው፣ እለፈው። ይሄስ ቸርች ግባ እዚህ ውስጥ ግባ ማለት ከባድ ነው። የት እንድረስ? እኔ ማውቀው ቸርች መማፀኛ ከተማ እንደሆነችን፣ ኃጢአተኛ ሮጦ የሚመጣባት ቦታ፣ የደከመ መጥቶ የሚጸናባት ቦታ ነች። የት እንድረስ? የት እንሂድ? ቀዳሹ ኢየሱስ ክርስቶስ ነው። አንድ ነጥብ አይተናል። በስራችን የተገኘ አይደለም፣ በመንፈሱና በስሙ የተቀደሰ ነው። በምንም የማይመጣ ቅድስና ማለት ነው። በምንም የማይመጣ ስለሆነ በመንፈሱና በስሙ ተቀደሰ። ቀዳሹ ደግሞ ማን ነው አለ? ኢየሱስ ክርስቶስ። ሶስተኛ፣ ይህ መቀደስ ሂደት አይደለም። ይሄኛው መቀደስ በክርስቶስ የተቆጠረው መቀደስ ሂደት አይደለም። ስለሆነም የዘላለም ፍጽምና ነው። አሜን። አውጡ ጥቅሱን ዕብራውያን 10 ቁጥር 14 ምን ይላል? ዕብራውያን 10 ቁጥር 14 አንድ ክርስቲያን በዚህ በክርስቶስ ስፍራ ላይ ባለበት መቀደስ ያገኘው መቀደስ የዘላለም ፍጽምና እንጂ የአንዳንድ ቀን ፍጹም ያደርገዋል። እሁድ ፍጹም፣ ሰኞ ጎዶሎ፣ እሁድ ቅዱስ፣ ማክሰኞ ሮብ ርኩስ አይደለም። ለምን? ሲጀመርም በኢየሱስ ስም ነው የተቀደሰ። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና አንድን መስዋዕት ያ ቅዱስ ገላ ያ ቅዱስ ሰውነቱን መስቀል ላይ ያቀርብ። በዛ ቅዱስ ሰውነት እግዚአብሔር በተቀበለው በዛ ንጹህ ቁርባን በዛ ንጹህ መስዋዕት የቀደሳቸውን ወማምነውበት የሚቀደሱትን በሙሉ ከዚህም በኋላ የሚመጡ አሉ የዘላለም ምን አድርጓቸዋል? ፍጹማን አድርጓቸዋል። ይሄ ቅዱስነት ለዘላለም በእግዚአብሔር ፊት ምን ሆነን የተቆጠርንበት ነው። ፍጹማን መጽሐፍ እንዲህ ይላል፣ ዓለም ሳይፈጠር አስቀድሞ በፊቱ ፍጹማን ወይንም ነውር የሌላቸው ቅዱሳን ፍጹማን ንጹሃን ማለት ነው አድርጎ እንድንሆን ተወሰነል። ኢየሱስ ቤተ ክርስቲያን እንዳላት ውዴ ሆይ ሁለንተናሽ ውብ ነው ነውርም የለብሽ። እና ንባቦቹን እንቀጥል። ይህ መቀደስ ምን አይደለም? ሂደት አይደለም። የዘላለም ምን ይሆንበት ነው? ፍጹማን ይሆንበት። አራተኛ፣ ብርቶችም ደካማ ክርስቲያኖችም ከዚህ የተነሳ ከቅድሙ ቅድስና የተነሳ ብርቶችንም ደካማ ክርስቲያኖችንም በክርስቶስ ቅዱሳን ብሎ መጥራት እንጂ በተቃራኒው ኃጢአተኛ ሕዝብ እርኩስ ብሎ መጥራት ነውር ነው በወንጌል ሃይማኖት። የቆሮንቶስ ቤተክርስቲያን በእንደዛ አይነት ሁኔታ ሆና በቆሮንቶስ ቤተክርስቲያን ለእግዚአብሔር ቤተክርስቲያን በክርስቶስ ለተቀደሱት ብሎ መጽሐፍ ከባድ ቢመስልም የወንጌል ውጤት ነው፣ የወንጌል እውነት ነው።
ለዚህ እዚህ ውስጥ እንግዲህ ከተለያየ ቦታ ነው የመጣን። በኢየሱስ ክርስቶስ የእግዚአብሔር ልጅነት እንዳመናችሁ ተስፋ አደርጋለሁ ብዙዎቻችሁ። እንዲህ ከሆነ እናንተን እዚህ ጋር ቆሜ ዛሬ ከሰው ጋር ተጨቃጭቆ የመጣ ሊኖር ይችላል። ዛሬ በህይወት ድካምን ብርታት ውስጥም ያለ ሰው ሊኖር ይችላል። እኛ በእግዚአብሔር ቃል ጥናት ዝግጅት ላይ ስለነበርን ክትት ብለን ስለዋልን ቤታችን ምናምን ከሰው አልተነካካን ይሆን እና ከእናንተ የተሻልኩ ቢመስለኝ እናንተ ደግሞ በየቦታው ውላችሁ መጣችኋልና ድንገት አሁን ዳዊት በዚህኛው ቅድስና ሰብሰብ ብለው ዛሬ የዋሉት መጽሐፍ ቅዱስ ሲያዘጋጁ ያሉት ሰዎች ይበልጡናል ብላችሁ ማሰብ የለባችሁ። እኔ እዚህ ጋር ወጥቼ ደግሞ ከየቦታው ነው ከየትም የመጣሽው ብዬ በሌላ ነገር መገለጥ የለብኝ። ይሄን ማህበር አሁን ከተለያየ ነገር ነው የመጣችሁት። ከብዙ መንገታገት በአፍ በአይን በጆሮ በህሊና ከሚመጣ መተላለፍ በዛ ውስጥ ሆናችሁ ነው የመጣችሁት። አሁን እዚህ ጋር ቆሜ ሰላም ናችሁ ቅዱሳን ብል ተገቢ ነው ወይ ወገኖች? ይሄን ህዝብ ቅዱሳን ማለት ኃጢአት አያበረታታምን? ልኩን መንገር ነው እንጂ ይሄ በማን የተቀበልነው ነው? አንድ ጊዜ ቀድሳቸውን የዘላለም ምን አድርጓቸዋል? ፍጹማን አድርጓቸዋልና ሁሉንም ክርስቲያኖች ቅዱሳን ብሎ መጥራት እንጂ ኃጢአተኞች ብሎ መጥራት አይፈቀድም። ለምንድነው ቆሮንቶስን የጠቀስኩላችሁ? አንደኛ ቆሮንቶስ 1 ላይ ያው የተጻፈ ጥቅስ አለ። ምን ይላል? በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን። ይሄን የጻፈው ምን ሰምቶ? ጳውሎስ ምን ሰምቶ? ስለ ቆሮንቶስ ሰዎች እንደው የእግዚአብሔር ቤተክርስቲያን የሚያስብል ጥራት ሰምቶ ነው አይደል? ነው የሚመስላችሁ? መተው የነገሩት ሰዎች አንድም ጥሩ ነገር ስለ ቆሮንቶስ ቤተክርስቲያን አልነገሩትም። አንድ ጥሩ ነገር አይገኝም ወገኖች። ምዕራፍ 1 ላይ ችግር፣ ምዕራፍ 2 ሌላ ችግር፣ ምዕራፍ 3 ሌላ ችግር፣ ምዕራፍ 4 አይነቱ ሌላ ችግር፣ ምዕራፍ 5 ሌላ ችግር። ኧረ ምዕራፍ 5 ላይ የማይተሰማው ነገር ደስ አይል። ምዕራፍ 6 ኧረ በኢየሱስ ምዕራፍ 7 ሌላ፣ ምዕራፍ 8 እያለ ይቀጥላል። ትንሽ የሚሻሉት ምዕራፍ 14 ላይ ያሉት ናቸው። እነሱ ደግሞ ቸርች ገብተው የሚበጠብጡ ናቸው። በአደባባይ በሌላ ቦታ የዋሉ አይደሉም። ቸርች ነው የሚውሉት፣ ግን ቸርቹን ሰላም ያሳጡ ናቸው። እነሱ ትንሽ የሚሻሉት እነሱ የለም አልኩ። በቃ ይሄን ሲሰማ ጳውሎስ ምን አለ? አቤት አሁን እንደዛ አይነት ችግሮች ብትነግሩት እዛ ብራናዬን አምጡ አለ ትናለ። እስቲ አስቡ የኛ ሀገር ነብይ ቢሆን ይሄን የሰማው። ቆሮንቶሶች እኮ ይወልናቴ ክስክስ ላይ ናቸው፣ ፍርድ ቤት ነው የሚውሉት አሉ። ባልና ሚስት ችግር አለ። የሆነ ሰውዬ ደግሞ አለ መሃላቸው ላይ የእንጀራ አባቱን ሚስት ሁሉ ቀምጦ አግብቶልህ ጉባኤ ከሴትዮዋ ጋር ይመጣል ምናምን ደግሞ ጭራሽ ጳውሎስ ሙልጭ አድርጎ እኮ ነው የሚሰድቡ። እሱን ብሎ ሐዋርያ ያሉት እኮ ነው ጳውሎስን ጭምር። እሱን ብሎ ደግሞ ሐዋርያ መች ከጌታ ጋር ነበረና ነው ጌታን መቼ በአይኑ አየና ነው ምናምን አሉ። ያኔ የሐዋርያነት መስፈርቶች አሉ በደንብ ያውቃል። እና ጳውሎስ በአይኑ እንዳየው ስላልነበረ ከኢየሱስ ጋር የታየውና ነው በአይኑ ምናምን ሁሉ ይሉ ነበር። ምዕራፍ 5 ችግር ነው። ምዕራፍ 6 አንዳንዱ ደና የምትለው ፍርድ ቤት ነው የሚለው ክስ። ምዕራፍ 7 ምዕራፍ 8 አውት ቤት ሁሉ ደርሰው መጥተዋል እያለ ይመጣል። የቀረው ደግሞ እኔ ፍርድ ቤት ማለድም ምንም ማለድም ብሎ ቸርች መጥቶ ሁሉም በልሳን እየጮኸ ቤቱ ንብ የገባበት መስሎ የተሰጠውም ያልተሰጠውም ይጮሃል። ጳውሎስ ምን ጉር ነው? ይሄ ሁሉ ነው በቃ እነዚህ ናቸው የሚሻል እያለ ይቀጥላል። ምንም ሰላም የለው። አሁን የኛ ሀገር ሰውዬ ቢሆን እዛ ይሄንን ጉድ የሰማው ምን ብሎ ነው የሚጀምረው? አምጣው ብራን ነው አምጣው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሕዝብ የለኝም ይላል እያንዳንድሽ ይላል የሰራዊት ጌታ እግዚአብሔር ብሎ ነው የሚጀምረው። ጳውሎስ ምን ብሎ ጀመረ? በቆሮንቶስ ላለች ለማን ይሄ ኃጢአት አያበረታታም? ይሄ እንደ ልብሽ የሆንሽ ግቢ ማለት አይደለምን? ጳውሎስ ያን ማህበር በደሙ የእግዚአብሔር ማህበር አላረገው፣ በክርስቶስ ነው የሆነው። ያንን ነገር የሚያርመው በክርስቶስ የተገኘውን ሳይነካ ነው። እርማት የሚሰጠው ጉባኤ የሚታረመው እርኩስ ብለህ አይደለም። እንደውም መጽሐፍ ቅዱስ የሚለው እርኩስ ነው ህዝቡ። መጽሐፍ ቅዱስ ምን እንደሚለው እርኩሱ ወደፊትም ይርከስ እና ቅዱሳን አቤት ቅዱሱ ወደፊትም ይቀደስ። ቅዱስ እርኩስ አይሆንም ማለት ቅዱስ ሰው እርኩስ እንዲሆን አይፈቀድም። እርኩስ ሰው ቅዱስ ሊሆን አይችል። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ቀጥሎ ምን ይላል? በክርስቶስ ኢየሱስ ስለተቀደሱት። ይሄ ምልልስ አይደለም፣ የህይወት ምልልስ አይደለም። ኦሬዲ የተፈጸመ በስሙ የተቀደሱ ናቸው። ክርስቶስ ኢየሱስ ስለተቀደሱት የእነርሱና የኛ ጌታ የሆነው ጌታችን ኢየሱስ ክርስቶስን ስም በየስፍራው ከሚጠሩ ሁሉ ጋር ቅዱሳን ለመሆን ይሄ የትኛው ነው? አቤት ህይወት ስርዓት ልምምድ። በክርስቶስ ተቀድሰዋል። የተጠሩበት ምክንያት ምን ለመሆን ነው? ክርስቶስን እየመሰሉ ለመኖር ምን ይሆኑ? የተጠሩ። ስለዚህ በቅድስና መኖር ጥሪያችን ነው። መቀደስ ግን በክርስቶስ የተሰጠን ነፃ ችሮታ። ይሄንን ያዙ። አምስተኛ ከኃጢአት ኃይልና አገዛዝ እንዲሁም በኃጢአት ከሚገኘው የውሸት ደስታ ነፃ የወጣንበት አሰራር ነው ይሄኛው ቅድስና።
ለበበሉ ከኃጢአት ኃይልና አገዛዝ ምን ማለት ነው? የኃጢአት ኃይልና አገዛዝ የኃጢአት ፕሬዘንሱ በዙሪያችን አለ። የኃጢአት ፕሬዘንስ አለው በዙሪያችን። ኃጢአት ያንዣብባል፣ ይከበናል። ይሄ አምልጦ ይሄዳል አይሄድም? እንዲህ የሆነ አንዳንድ ጊዜ የሆነ መጥፎ ማይሆን ሐሳብ መጥቶባችሁ ያውቃል? ማታውቁ ሰዎች በኋላ እንጸልይላችኋለን። ችግር ጭንቅላታችሁ ላይ ችግር ጤናማ አይደላችሁ። ይሄ አንዳንድ ጊዜ እዚህ ያመጣ አልመለሳችሁትም መጥፎ ነገር እግዚአብሔር ረድቷችሁ መለሳችሁ እንጂ መጥቶ አያውቅም። የሆነ አንዳንዱ ደግሞ ያመልጠውና መንፈሳዊ ሊያረጋው በኢየሱስ ስም ብሎ ይጨምርበታል አይደል? እንደኔ ጓደኛ እኔ በኢየሱስ ስም እኔ አፍንጫህን ነው ምለው አለው ልጁ። ያው ምለው ስጋ ነው መንፈሳዊ ለማድረግ ምቱን የኢየሱስን ስም ተጨምር። እንደዚህ አይነት ፈተና አለ አለ። ጆሮ ያልፈለከውን ይሰማል አይሰማም? የሰማውን ደግሞ ወደ ስዕል ተርጉሞ መጥፎ ነገር እዚህ ውስጥ ያስቀምጣል አያስቀምጥ? ቲክቶክ ማይጠቀም እዚህ ቤት የተባረከ አንድ ሰው ድንገት እንዲህ ስታረግ አይቀፍም? ፌስቡክ እንዲህ ስታረግ የሚያስጠላ ይመጣል አይመጣም? ኧረ ምን በቃ እንዳለ የሚያስጠላ አይደለ እንዴ ያለው እና ነገር ግን የኃጢአት ኃይልና አገዛዝ ምን ማለት? ፕሬዘንሱ አለ፣ ፈተናው አለ። ቶሎ ነው ኃጢአት የሚከበን። ያ ነገር ግን በእኛ ላይ ጎጆ እንዳይሰራ እንዳይሰለጥንና የህይወት ስርዓት ሆኖ በእኛ ላይ እንዳይገዛ የኃጢአትን ኃይልና አገዛዝ ይሄ ቅድስና ሰብሮት ይሰማል። ይሄ መቀደስ የጠቀመን ለምን መሰላችሁ? አንዱ የኃጢአትን ኃይልና አገዛዝ ከኛ ላይ ሰበር። መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔር ልጅ የዲያብሎስን ስራ ሊያፈርስ ተገለጠ። ምንድነው የዲያብሎስ ስራ? በአንደኛ ዮሐንስ መሰረት የእግዚአብሔር ልጅ የዲያብሎስን ስራ ሊያፈርስ ተገለጠ። በአንደኛ ዮሐንስ በተጻፈው አውዱ ነው የምላችሁ። ምንድነው የዲያብሎስ ስራ? መተት፣ ማጂክ፣ ጥንቆላ፣ አሰራር፣ የአየር ላይ ዘንዶ፣ ጭራ ያለው ቀንድ ያለው እሱ ነው። ምንድነው ታዲያ? ምንድነው? ዲያብሎስ ከመጀመሪያው ጀምሮ ኃጢአት በማድረግ ጸንቶ ይኖራልና የእግዚአብሔር ልጅ ግን ይህንን የዲያብሎስን ስራ ሊያፈርስ መጣ። ስለዚህ ከእግዚአብሔር የተወለዱ ሁሉ እንደ ዲያብሎስ ኃጢአትን በሕይወት ዘመናቸው በጽና ሆቢ አድርገው በጀት መድበው የኑሮ ስርዓት አድርገው ሊኖሩ አይችሉም። ማን ሰብሮላቸው? የእግዚአብሔር ልጅ ይህንን አሰራር ሰበር። ፕሬዘንሱ አለው፣ ፈተናው አለው፣ ከበባው አለው፣ መሰነካከሉ አለው፣ ክፉ መሻቱ አለው፣ የሥጋ ምኞቱ አለው። አዎ ግን አይገዛን። ባሪያ አድርጎ ግን በእኛ ላይ ምን አይልም አይሰለጥም። ከምን የተነሳ? መጽሐፉ ምን ስለሚል ከእግዚአብሔር የተወለደ ሁሉ የእግዚአብሔር ቅድስና ዘር በእርሱ ውስጥ ይኖራልና ኃጢአትን እንደ ዲያብሎስ ልማድ አድርጎት ሊኖርበት አይችልም። ነገር ግን ካም የለም፣ ፈተና የለም፣ ፕሬዘንሱ የለም፣ ከበባው የለም፣ መሰነካከሉ የለም፣ ክፉ መሻቱ የለም። ማን ነው ከዛ ነገር ነፃ ይሆን? ይሄማ ማለት እኔ ትንሣኤን አልጠብቅም፣ አሁኑኑ እንደዛ ሆኛል። ትንሣኤ ለእኔ ምንም ነው። አሁን ሰውነቴን እኔ ራሴ የትንሣኤ አካል አለብሼዋለሁ እንደማለት የምንናፍቀው ትንሣኤ ከዚህ ሥጋ ለመዳን በዙሪያችን ካለው ሥጋን ከሚያዳክመው ከበባ ነፃም እንወጣው የሞትን ቀንና የተነሳን ቀን። የኃጢአት ኃይልና አገዛዝ በእኛ ላይ ግን አሁን አይሰራም። አገዛዝ ስላችሁ ገብቷችኋል? ምኑ ነው? ስልጣን። ስድስተኛ የቅድስና። ስለዚህ አንድ አማኝ ይሄ ትልቁም ነገር ከኃጢአት ፈተናና መሰነካከል ነፃ ነኝ ሊል ባይችልም እኔ ምንም ተፈትኛ አላቅም በጌታ ከሆንኩ በኋላ የሆነ መንፈስ ሆኛለሁ ሊል አይችልም። ባይችልም ግን በአንድ የሆነ የኃጢአት ልምምድ ግን እድሜ ዘመኔን ይሄውና ጌታን ከተቀበልኩ 10 ዓመቴ ነው እንትን የሚባል የኃጢአት ልማድ ግን ሊላቀቀኝ አልቻለም ሊልም አይችልም። ይሰማል? አንድ ክርስቲያን ከፈተናው ከኃጢአት ፕሬዘንስ በዙሪያው ካለው ነገር መላቀቅ አይችልም። እዚህ መሬት ላይ እስካለ ሥጋ ደግሞ ለዛ ነገር የሚሳብ ነው፣ ለዛ ነገር የሚታለል ነው። በጎ መሻት ብቻ ሳይሆን ክፉ መሻቶችም አሉ። ይሄን መካድ አንችልም። ነገር ግን ኃይሉና ከአገዛዙ እንደፈለገ ሊያሽከረክረን ልክ በሪሞት ኮንትሮል የሆነ ነገር እንደምታንቀሳቀስ ኃጢአት እንደዚህ አድርጎ ሊገዛን አይችልም። ስለዚህ አንድ ዳግመኛ የተወለደ ሰው እኔ በጌታ ነኝ፣ ነገር ግን ይኸው 9 ዓመቴ ነው የእንትን ኃጢአትን ላሸንፈው አልቻልኩም ሊል ደግሞ አይችልም። ሄደን ወደ ኋላ ነው የምንጀምር። ይሄ ሰው የጤናማ ወንጌል ሰምቷል ወይ? ሲጀመር ጤናማውን ወንጌል ሰምቷል ወይስ በእንዴ ነው ያደረግነው ብለን እንድንጠይቅ ነው የሚያደርገን። እና ማናቸውም ክርስቲያን ታውቃላችሁ አይደል? ከሰይጣን ኃይል በአየር ላይ ካለው አለቃ ፈቃድ ነፃ ወጥተናል አልወጣን? ወጥተናል። እዚህ አንድ ክርስቲያን ኃጢአት ሲሰራና የሥነ ምግባር ኃጢአት ማለት ብዙ ጊዜ ሰዎች የማይለዩት ይሄ የሥነ ምግባር ኃጢአትና በዕብራውያን ላይ የተጻፈው የክደት የሚባል አለ። ክደት የሚባል ሁለቱንም ደግሞ ሲያምታቱ ነው መሰለኝ። ለክደት የተጻፈውን ለሥነ ምግባር ጠቅሰው
አይሆንም። እንደሱ አይደለም። ኢየሱስ የፈጸመውን ከመካድ በላይ አላምንም ከማለት በላይ ሰምቶ አይ እኔ እንጃ ይሄ ነገር አይመስለኝም ብሎ ከመሄድ በላይ ኃጢአት የለም። ሰማን። ይሄማ በስጋ የደከመው ወንድም በሁሉም ላይ ያለ ስጋ ፈተና አለ። እግዚአብሔር ይረዳዋል፣ ይነሳል፣ ይቆማል። ይሄ ግን ሞት የሚገባው ኃጢአት። ለዚህ ምን ብለን እንጸልያለን? እና ፈተናው ሊኖር ይችላል። አንድ አማኝ ኃጢአት ሲሰራና የሰፈር ልጅ የሰፈሩ ሰው በጌታ ያልሆነ ሰው ኃጢአት ሲሰራ አንድ ትልቅ ልዩነት አለ። እኛ በአየር ላይ ካለው አለቃ ፈቃድ 100% ነፃ ማለት ጭንቅላታችንን እንዲህ ተቆጣጥሮት ሄዶ እንካ ቀመስ ብሎ ኃጢአትን ሊያቀምሰን የሚችለው ፈቃድ ከኛ ተቋርጧል። እነሱን ግን ፈለጉም አልፈለጉም እኔ ሁለተኛ ማጨስ አልፈልግም ይው ብሎ በንስሐ አባቱ ተገዝቶ ወደ ጓሮ ሄዶ ሳብ ሁለተኛ አልጠጣም በቃ እዚሁ መጠጡ ይምጣ ጠጅ ቤት አልሄድም ብሎ በስንተኛው ቀን ምንም እዚህ ጩኸትም የለም ግርግር የለም ሊሂድ ብሎ እየተነዳ ይሄዳል። ባይፈልግም ያደርጋል። እንዲህ ተጠምዝዞ ነው ኃጢአት የሚሰራው በጌታ ያልሆነ ማንም ሰው። እና አንድ በጌታ የሆነ ሰው ኃጢአትን የሚያደርጋት ተታሉ አይደለም፣ ተሸውዶ አይደለም፣ ሰይጣን አሳስቶት አይደለም፣ የአየር ላይ አለቃ ነርቶት አይደለም። አንድ ክርስቲያን ኃጢአትን የሚያደርገው ፈቅዶና ወዶ አምኖበት አስቦ። ማናቸውም ክርስቲያን እዚህ ቤት ውስጥ እኔ ዴቪ የመጨረሻ የተመታው ደካማ ክርስቲያን ነኝ የሚል ሰው ማናቸውም ኖ የማለት ብቃት አለ። ብቃት አለ አልተለማመድከውም ሌላ ነገር። አባትህ ሳይክል ገዝተው ቢሰጡ እላው ላይ ወጥተህ እስካልነዳ እስካልተለማመድ ሳይክሉን መንዳት አትችል። እግዚአብሔር በውስጥ ኖ የማለት ቃል ሰጥቶሃል። እስካልገለጥከው እስካልተለማመድክ ተሸናፊ ሆነ ትቀጥላለህ። እነዛ ግን አንፈልግም፣ ሁለተኛ አልቅምም፣ ሁለተኛ አላጨስም፣ ይኸው ውጉዝ ከማሪዎስ በሉኝ ምናምን ቢሉም በሳምንቱ የተወውን ሁሉ ደርቦ ነው የሚጀምረው። ካቆመበት ነው የሚቀጥለው። አንድ አማኝ ዳግም የተወለደ ግን በኃጢአት ልማድ ውስጥ እድሜ ዘመኑን በአንድ የኃጢአት እስራት እድሜ ዘመኑን ሊኖር ፈጽሞ አይችል። አእምሮ በአየር ላይ ካለው ፈቃድ ነፃ ወጥቷል። በስጋ ውስጥ ፈተና አለ። አዎ መንፈስ ሆኗል። እራሎ ሆነ የኃጢአት ፕሬዘንስ ዙሪያው አለ። አዎ ቶሎ ኃጢአት እንደ ደመና ይከበዋል። አዎ ይሰናከላል። አዎ ክፉ መሻት ይመጣበታል። አዎ የስጋ ክፉ ምኞት ይመጣበታል። አዎ ግን መግደል ይችላል። አዎ ኖ ማለት ይችላል። አዎ ካደረገስ አምኖበት ነው። ሂሳብ ሰርቶ ካልኩሌት አድርጎ በቃ ይህችን ነገር በቃ አምራኛለች ይህችን ነገር ላንሳት በቃ በኢየሱስ እያለ ነው የሚያነሳት። ይሄ የተፈጸመ ቅድስናን በተመለከተ የተሰጠን መቀደስና ያገኘነው አቅም የምንለማመደው ቅድስና ነን። ቶሎ በፍጥነት የምንለማመደው ቅድስና